ዋና ዜና በምዕራብ ትግራይ ብልጽግና መንግስት ጦርነት ከፍቶብኛል ሲል በህወሓት የሚመራው የትግራይ ክልል ገለጸም። በጭልጋ ወረዳ ውስጥ የመሸገው አዳኛ ሀገር ጫቆ የተባለው ሞፈር ዘመት ወረዳ ካድሬዎች በቅማንቶች ላይ የሚፈጽሙትን ግፍ ዛሬም መቀጠላቸው ተሰማም። ከሰሞኑ አንድነት ፈጥረናል ሲል የነበረው የጎንደር ፋኖ ድጋሜ ለመዋጋት ጫፍ መድረሱ ታወቀም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በምዕራብ ትግራይ ብልጽግና መንግስት ጦርነት ከፍቶብኛል ሲል በህወሓት የሚመራው የትግራይ ክልል ገለጸም። ህወሓት መራሹ የትግራይ ክልል መንግስት ዛሬ ባወጣው መግለጫ አምባገነኑ የብልጽግና መንግስት በሸረሪና በኩል ባለው የምዕራብ ትግራይ ቀጠና ግልጽ ጦርነት እንደከፈተ ገልጿል። መግለጫው አክሎም ጥቃቱ የተጀመረው ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት ላይ መሆኑን የገለጸ ሲሆን ስለተፈጠረው ውጊያ ዝርዝር ማብራሪያ ከመስጠትም ተቆጥቧል። የትግራይ ክልል መግለጫ በውጊያው ስለተፈጠሩ ክስተቶች ምንም ያለው ነገር ሳይኖር ለሁሉም የትግራይ ተቋማትና ተወላጆች በህልውና ትግሉ ዛሬም እንደ ትላንቱ በአንድነት እንዲቆሙ ጥሪ አስተላልፏል። ጉዳዩን አስመልክቶ የብልጽግና መንግስት ይህን ዜና እስካዘጋጀንበት ሰዓት ድረስ የሰጠው መግለጫ የሌለ ቢሆንም በተከፋይ ማህበራዊ ሚዲያ ሰራዊቶቹ በኩል ህወሓት በሸረሪና በኩል ውጊያ መጀመሩን እያስነገረ ይገኛል። ሁለቱም አካላት ውጊያውን በማህበራዊ ሚዲያዎቻቸው ካስጀመሩት የሰነበቱ በመሆናቸው ዛሬ በሸረሪና በኩል የተጀመረው ውጊያ ወደ ሌሎች አካባቢዎችም ሊስፋፋ እንደሚችል ይገመታል። አንዳንድ ወገኖች ሰሞኑን የብልጽግናው መንግስት በተከፋይ ማህበራዊ ሚዲያ ደጋፊዎቹ በኩል ህወሓት ከቅማንት ታጣቂዎች ጋር በመሆን ጎንደርን ሊያጠቃ እንደተዘጋጀ የሚያሳይ መረጃ እጃችን ውስጥ ገብቷል በማለት ያናፈሰው ጦርነቱን ራሱ በሸረሪና በኩል ለመክፈት ስላቀደ ነው ሲሉ ግምታቸውን እየገለጹ ይገኛሉ። በሌላ በኩል ደግሞ የጽምዶ ቡድን ክረምቱ ሳይወጣ በብልጽግና ላይ ጥቃት እንደሚጀምር አብዝቶ ሲዝት ስለነበር የዛሬውን ጥቃት ብልጽግና ሳይሆን የጽምዶ ኃይል ነው የከፈተው ሲሉ በርካቶች ጥርጣሬያቸውን ይገልጻሉ። ውጊያውን አስመልክቶ ተጨባጭ መረጃዎችን ለማግኘት ያደረግነው ጥረት በአካባቢው ምንም አይነት የስልክና ኢንተርኔት ተግባቦት መስራት ስላልቻለ ሳይሳካ ቀርቷል። የተከፈተው ውጊያ ተራ ግጭት ሳይሆን በሜካናይዝድ የተደገፈ ሰፊ ቀጠናን ያካለለ መሆኑን አንዳንድ የመረጃ ምንጮች እየገለጹ ይገኛሉ። ከዋና ተፋላሚ ኃይሎች ጋር ሳይሆን ከሃይማኖት አባቶችና ከካድሬዎቹ ጋር አዲስ አበባ ላይ ብሔራዊ ምክክር እያደረገ መሆኑን የሚገልጸው የብልጽግና መንግስት ከህወሓት ጋር ወደ ለየለት ጦርነት ለመግባት መዘጋጀቱን በተደጋጋሚ ሲገልጽ መሰንበቱም አይዘነጋም። ጦርነት ያላስቆመ ምክክር ጦረኞችን አካቶ ሰላም ካልፈጠረ ለጦርነቱ ድጋፍ ለመስጠት በብልጽግናው መንግስት ካድሬዎች የተዘየደ መላ ሳይሆን አይቀርም የሚሉ ወገኖች በበኩላቸው የትላንትናው የደህንነት መስሪያ ቤት ሰራተኛ የሆኑ የብልጽግና መሪ አብይ አህመድ ምክክሩን የኢትዮጵያን ህዝብ ልብ ለማላላት እንጂ እውነተኛ ሰላም ለማምጣት አይደለም የሚጠቀምበት ብለዋል። በመጀመሪያው ዙር የትግራይ ጦርነት ከብልጽግና ጎን ተሰልፈው የነበሩት ሻዕቢያና የአማራ ታጣቂዎች አሁን ከህወሓት ጎን በመሰለፋቸው ሁለተኛው ጦርነት ለብልጽግና መንግስት እዚህ ግባ የሚባል የህዝብ ድጋፍ እንደማያመጣለት እየተገለጸ ይገኛል። በሁለተኛው ዙር ጦርነት ዙሪያው የተከበበ ትግራይ አለመኖሩ ብቻ ሳይሆን በሌሎች ክልሎችም በተመሳሳይ መንገድ ተጠናክረው የሚቀጥሉ ውጊያዎች ስለሚኖሩ የአብይ አህመድን መንግስት አደጋ ላይ ሊጥለው እንደሚችል የተገመተ ቢሆንም አብይ አህመድ ህዝቡን አፄ ዮሐንስን የገደለው ሱዳን መጣብህ፣ አባይን አላስገድብም ያለው ግብጽ በወያኔ ታዝሎ እየመጣ ነው፣ ቀይ ባህርን እንዳንጠቀም ያደረገን ሻዕቢያም ከወያኔ ጋር ነው በማለት ከጎኑ ለማሰለፍ እየጣረ ይገኛል። በጭልጋ ወረዳ ውስጥ የመሸገው አዳኛ ሀገር ጫቆ የተባለው ሞፈር ዘመት ወረዳ ካድሬዎች በቅማንቶች ላይ የሚፈጽሙትን ግፍ ዛሬም መቀጠላቸው ተሰማም። የቅማንትን ህዝብ መከራ እንዲያበዙ የአማራ ክልል ጽንፈኛ ባለስልጣናት ከቅንጥብጣቢ ቀበሌዎች ፈጥረው በቅማንት ምድር ውስጥ ካስቀመጧቸው ሁለት ሞፈር ዘመት ወረዳዎች አንዱ የሆነው አዳኛ ሀገር ጫቆ የተባለው የጽንፈኞች መደበቂያ ወረዳም ቅማንቶችን በማስጨፍጨፍና በማሰር የጀመረውን የህሊና ቢሶች ተግባር አሁንም እየሰራው መሆኑን የአካባቢው ቅማንቶች ለጃኖ ቅማንት ሚዲያ ተናግረዋል። የዚህ ጸረ ቅማንት የሆነ ወረዳ ካድሬዎች ዛሬ ሐምሌ 25 ቀን 2018 ዓ.ም ባሪያው ክፍሌ የተባለ የቅማንት ተወላጅ በሬ ነጋዴም ህጋዊ ሂደቱን ፈጽሞ ከገንዷ ከተማ 15 በሬዎችን በኤፍኤስአር ጭኖ ወደ አዲስ አበባ እየተጓዘ ያለ ነጋዴ ባህር ላይ ያለምንም ምክንያት አስቆመው ከነበሬዎቹ እንዳሰሩት የመረጃ ምንጮቻችን ገልጸዋል። ቅማንቶችን ከኢኮኖሚ ተጠቃሚነት ማስወጣትና በድህነት ውስጥ መክተትን ከ2008 ዓ.ም ጀምሮ በመፈጸም ዘር የማጥፋት ጥቃት አንድ አካል አድርገው የሚጠቀሙበት እነዚህ ጽንፈኞች ህጋዊ ነጋዴን ቅማንት በመሆኑ ብቻ በዚህ መልኩ እያሰቃዩት ነው ተብሏል። እነዚህ የሞፈር ዘመት ወረዳው ጽንፈኛ ካድሬዎች ላለፉት 2 ዓመታት የባረንጓን፣ የበለኋን፣ የኩመርን፣ የጎደሞላሌትንና የመቃ ቅማንቶችን በተከታታይ እንዲጨፈጨፉ ከማድረጋቸውም በላይ በየጊዜው ቀንድ ከብቶቻቸውን እንደሚያዘርፉ መዘገባችን አይዘነጋም። በቅርቡ የበለዋ መንደር ነዋሪዎች ላይ ፋኖ የተባለ ጽንፈኛ ታጣቂያቸውን ከራሳቸው ወረዳ ሚሊሻዎች ጋር በማቀናጀት በፈጸሙት ጥቃት ከ250 በላይ የቀንድ ከብቶችን አዘርፈው በ5 ሰዎች ላይ የሞትና የመቁሰል እንዲሁም የመታገት አደጋ ማድረሳቸውም ይታወቃል።
በዚህ በደል ተማረው ራሳቸውን ለመከላከል የሚንቀሳቀሱ አርሶ አደሮችን ሽፍታ ናቸው በሚል በመከላከያ ሰራዊቱ ለማስመታት ሴራ እየሰራ ነው ሲሉ የሞፈር ዘመቱን ወረዳ ካድሬዎች ወንጀል የአካባቢው ነዋሪዎች አጋልጠዋል። ከዚህ ጋር በተያያዘ በአዳኛ ሀገር ጫቆ ጽንፈኞች የተመራ የመከላከያ ሰራዊት ወደ በለውሃ መንደር ዘልቆ በመግባት ልጅ ሸፍቷል በሚል አቶ አብየ ጥሩነህ የተባለን አርሶ አደር በቁጥጥር ስር አድርጎ እያሰቃየው ይገኛል ተብሏል። የሞፈር ጎተት ወረዳ በአማራ ጽንፈኝነት የሰከሩ ዘራፊና ነፍሰ ገዳይ ካድሬዎች በኳቤር ሎምዬ ቀበሌ የሚገኙ ቅማንቶች ራሳቸውን አደራጅተው ከሚፈጸምባቸው ጥቃቶች እንዳይከላከሉ በዚህ መንገድ ከፍተኛ ጫና እያሳደሩባቸው መሆኑ ታውቋል። በጥቅምና በአማራ ጽንፈኝነት የሰከሩ የመከላከያ ሰራዊት አዛዦች ከዚህ በፊት ሲያደርጉት እንደነበረው ሁሉም ከሞፈር ዘመቱ አዳኛ ሀገር ጫቆ የተባለ ወረዳ ግፈኛ ባለስልጣናት ጋር በመመሳጠር ቅማንቶችን ለምን ራሳችሁን ትከላከላላችሁ በሚል እያሰቃዩ መሆናቸውን የቀበሌው ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። የቅማንት ህዝብ የዚህን ጸረ ቅማንት ወረዳ ካድሬዎችና በአካባቢው የሚንቀሳቀሰውን የመከላከያ ሰራዊት የአሻጥር አሰራር በአግባቡ በመገንዘብ አዋጭ ራስን የመከላከል ስራዎችን ነድፈው መተግበር እንዳለባቸው የቅማንት መብት ተሟጋቾች አሳስበዋል። ከሰሞኑ አንድነት ፈጥረናል ሲል የነበረው የጎንደር ፋኖ ድጋሜ ለመዋጋት ጫፍ መድረሱ ታወቀም። በተለያየ ስያሜ የሚጠራውና በየጊዜው እርስ በርሱ የሚዋጋው የጎንደር ፋኖ ባለፉት 2 ቀናት አንዱ ሌላውን ቡድን ለማጥፋት እየተዘጋጀ ሲሆን በነደረጀ በላይ የሚመራው ቡድን መከላከያ ሰራዊት እገዛ እንዲያደርግለት ጥሪ ማቅረቡም ታውቋል። በቅርቡ በምስራቅ ደንቢያ ስብሰባ ላይ እንዳሉ ከተጨፈጨፉት የፋኖ ቡድኖች የተረፉት ናቸው ዛሬም በከበባ ውስጥ የገቡት ተብሏል። ጽምዶን ትደግፋላችሁ በሚል የደቡብ ጎንደሩ ስኳድ በሚዘውሩ አንደኛው የፋኖ አንጃ የተከበቡት የዘመነ ካሴ ሀሳብ አራማጅ ናቸው የተባሉት ፋኖች ባቀረቡት ከከበባ ውጡን ጥያቄም ባለፈው እነ ደረጀ በላይ ለመከላከያ ጠቁመው ባስፈጸሙባቸው ጥቃት አመራሮችን ጨምሮ ከ180 በላይ አባላቶቻቸው እንደተጨፈጨፉባቸውም ተናግረዋል። አሁን በከበባ ውስጥ የገባውን አንደኛውን የፋኖ አንጃ የጽምዶ ደጋፊ ነው በሚል ለመምታት ለመከላከያ ጥሪ ያቀረበው የነደረጀ በላይ ቡድን ማህበራዊ ሚዲያው ላይ ተጥደው በሚውሉ የፋርጣው ማህበር አባላት ፕሮፓጋንዳውን አስቀድሞ ሲነዛ መሰንበቱም ተገልጿል። በህዝብ ክፍለ ጦርና በተለያዩ ወታደራዊ መዋቅሮች የተመሰረቱ የፋኖ አደረጃጀቶችን እንመራለን ያሉ የተለያዩ ወታደራዊ የማዕረግ ስም ያላቸው ራሳቸውን የጎንደር ፋኖ ብለው የሚጠሩ ቡድኖች ሰሞኑን በደቡብ ጎንደር ባደረጉት ስብሰባ ላይ ለተወሰኑት በፍሬም የተዘጋጀ ያሳምነው ጽጌ ፎቶ የተሸለሙ ሲሆን የፋርጣው ስኳድ እንዴት የገዳያችን ፎቶ በገዛ ግዛታችን ላይ ትሸላለማላችሁ በሚል ይህን ያዘጋጁ አካላት እነሱ በሚመሩት ፋኖን በመከላከያም እንዲመታ እየሰሩ ነው ተብሏል። ጃኖ ቅማንት ሚዲያ በተደጋጋሚ እንደዘገበው የቅማንትን ለማጥፋት ተብሎ የተመሰረተው የጎንደር ፋኖ የተባለ ጽንፈኛ ቡድን የቅማንት ታጣቂ ጎንደርን በጽምዶ ለማስወረር ከህወሓት ጋር አብሮ እየመጣ ነው በሚል ፕሮፓጋንዳ ከመንዛት አልፎ ቅማንትን ወደ ማጥቃት የተሸጋገረ ሲሆን ዛሬ በደንቢ አካባቢ ከበባ ውስጥ ያስገባቸው የቀድሞ ጓዶቹ ጽምዶን እጃቸውን ዘርግተው ለመቀበል ሲዘጋጁ ደርሼባቸዋለሁ በማለት እያራገበ ይገኛል። ሺህ ጊዜ እየታረቀ ባለመተማመን በየወንዙና ቁጥቋጦው ስር መስቀልና መጽሐፍ ቅዱስ እየመታ የሚማማለው ይህ ቡድን አሁን ደግሞ ጽምዶን በመቃወም ሰበብ ወደ ብልጽግና ለመግባት በፋርጣው ማህበር አማካኝነት ጉዳዩን ለማስጨረስ እየጣረ ሲሆን እንቅፋት ይሆኑብኛል ያላቸውን ሌሎች ቡድኖች የተለያዩ ስሞች በመስጠት ሲመቸው ራሱ እየመታ ሲያሻው ደግሞ ለመከላከያ ጠቁሞ እያስጨፈጨፈ በብልጽግና ዘንድ ተቀባይነት ለማግኘት እየጣረ ይገኛል። ከቀጠናው ቅማንት ጠል የመንግስት ካድሬዎች ጋር በመቀናጀት ከገበሬው በሚዘርፈው ንብረትና ከእገታ በሚሰበስበው ገንዘብ ራሱን የሚመራው የጎንደር ፋኖም በቅርቡ ጽምዶን በመደገፍና ባለመደገፍ ልዩነት ፈጥሮ እርስ በርሱ እየተጠፋፋ እንደሚገኝ ስንዘግብ መቆየታችን የሚታወስ ሲሆን ዛሬ በምዕራብ ትግራይ በብልጽግናና በህወሓት ኃይሎች መካከል ተጀምሯል የተባለው ውጊያ ከገፋ በቀጥታ ወደ ብልጽግና ለመቀላቀል ዝግጅቱን አጠናቆ ተቀምጧል ተብሏል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ